እሷ እኮ ለእኔ አስባ ነው እንደዚህ እያደረገች ያለችው እንጂ ይሄ ውሸት ነው። ያንተ የዋህነት ነው ገሊላ አደጋ ውስጥ አብረን እናንተ ካልተባበር ምንም ለውጥ አናመጣም። በጊዜ ክፉ ገብታ ትመጣለች እኮ በዚህ በኩል ሌሊት የት ትሄዳለች ብለህ ነው? አንተ አሁን ስለዚህ ምን ያስጨንቅሃል? በፍጹም ካሌብ ውሸት ነው። አሁን ቅርብ ሰዓት ቤዛ መኝታ ቤት ገብቼ ነበር። ቤዛ ግን በፍጹም እዛ የለች። በትክክል እማዬ፣ በዚህ ሰዓት ቤዛ ክፍለ ውስጥ የለችም። ቆይ በዚህ በሌሊት ወዴት ነው ሄደችው? የሆነ ሚስጥር አለ። ባት እኮ ጉዳይ ገጥሞት ወጥታ ሊሆን ይችላል። እንዴ አንተ ለምንድን ነው እሷ ላይ የምታተኩረው እንደዚህ? እሷ እኮ ትልቅ ሴት ናት። እንዴት አላተኩ? ቤት በጠፋችበት ቅጽበት ቤዛ ቤት ውስጥ የለችም። ቆይ የሆነ ነገር ደበቃችሁኛል አይደል? አሁንም ቢሆን አልገባ የቤዛ በዚህ ሰዓት መውጣት የሆነ የተያዘ ነገር አለው። ቤዛ የት እንደሄደች የምታቀርበው ንገሪኝ እስኪ። ምን ደሊና ያገኘሻት እንዴ? ካሌብ በመነኝ። እኔ ምንድን ነው እንደዚህ የምታይኝ? ቆይ ለምን የምታፈጥብኝ? እኮ በሩን ከፍታ ጠፍታ ሄደች። የት እንደሄደች አይታወቅም። ይኸው ስለ እሷ እኮ የተጨቃጨቅን አንቺ አሁን የመጣሽው። እባክሽን አረጋጊው ሄደች። ምን ማየ ገሊና ጠፋች? ወይኔ ይህች ምስኪን ልጅ። ቆይ ማን ሊወስዳት ይችላል? ምን ገጥሟት ነው? አብረን እናያለን። ቤዛ ካሌብና ዜብ ይሄንን ጉድሽን ካወቁ አይለቁሽም። እሺ ሁሉንም ሰሪውን ስራ ያቁምሻል። እዚህ ሆንሽን ማንም የሚያ ቤዛ ተንኮለኛዋ እንግዲህ ገሊላን እያሰቃየቻት ትገኛለች። ገሊላን ማሰቃያቷ ብቻ ሳይሆን ከዚህ በመሄድም እንግዲህ ማስመሰሏን ቀጥሏለች። ገሊላ ምን ሆና ነው? እንዴት ሆና ነው? ወዴት ሄዷ ነው? በማለትም አውቃ ደንግጧ እንግዲህ ምንም ነገር እንዳልተፈጠረ እያስመሰለች ትገኛለች። እንግዲህ በትናንትናው ክፍል ላይ ገሊላን እንዳገተቻት ነበረ ክፍሉ የተጠናቀቀው ማለት ነው። ሆኖም ገሊላን ስባ ወደ ጨለማ ክፍል ስታስገባት ነበረ። እንግዲህ እዚህ ጨለማ ክፍል ውስጥ ካስገባቻት በኋላ እሷም ቀጥ ብላ ትቆምና ታያታለች። ቤዛ ነሽ ብላ ስትላትም እኔም ጠርጥሬ ነበር እንደዚህ እንደምታደርጊኝ ብላ ትላታለች። እኔ እንደማልተውሽ ታውቂያለሽ አይደል? አሁን እዚህ ጋር ማንም ሰው ሊደርስልሽ አይችልም። ስለዚህ እኔ ቤዛ መሆኔን ማን እንደሆንኩኝ አላወቅሽኝም። አሁን በይ ቀጥ በይና የደበቅሻትን ስልክ የደበቅሽውን ፋይል አምጪ ብላ ትላታለች። ይሄ ሁሉ የምታሰቃይኝ ስለሰማሽ ነው ወይ ስለ ፋይሉ ስላወቅኩ ነው ወይ ብላ ስትላትም አዎ ቀጥ ብለሽ ይሄንን ነገር ታመጫታለሽ፣ ካለመጣሻት ደግሞ በፍጹም አለቅሽም ብላ እንግዲህ እያሰቃየቻት ትገኛለች። ሆኖም እንግዲህ እነ ካሌብም እዛ ጋር ግራ ገብቷቸው እየተሰቃየ ነው። ካሌብ ቤዛ ገሊላ የት ሄዷ ነው? ገሊላ በዚህ ሰዓት ወዴት ሄዷ ነው? እኔ እያመመኝ እንዴት ትቷ ሄደች? ገሊላ ከቤት ውስጥ በዚህ በኩል ሌሊት ወዴት ሄዷ ነው? በማለት እንግዲህ ገሊላን ሊፈልጋት ይነሳል። ሁሉም ክላሶች ውስጥ እንግዲህ ሲገባ የለም። እንዴ ገሊላ የት ሄዷ ነው? በዚህ በሌሊትስ ወዴት ነው የምንፈልጋት? ምንም ነገር ሳትሆን ደግሞ ከዚህ ቤት ልትወጣ አትችልም በማለት እንግዲህ ወደ ሳሎን ይመጣል። ወደ ሳሎንም ሲመጣ የገሊላን ጫማ ያያል። የገሊላን ጫማ ያየችው አዜብ ልክ ነክ ገሊላ እራሷ ወዷና ፈቅዷ አይደለም የወጣችው፣ ሰው ጎትቶና አስጨንቋት ነው የሄደችው። ይታየሃል፣ ጫማዋ እዛ ጋ ነው ያለው። ስለዚህ ገሊላን የወሰዳት ሰው ነው ብላ ስትልም አልማዝም እሷ ትልቅ ናት፣ ራሷን የቻለች ናት፣ ራሷ ወጥታ ይሆናል እንጂ በዚህን ሰዓት ደግሞ ማንስ አስገድዷት ነው ሊወስዳት የሚችለው? ስለዚህ ራሷ ነው የወጣችው ሊሆን ይችላል በማለትም ትናገራለች። እንግዲህ ካሌብም ጫማዋን እንደዛ ካየ በኋላ እውነት ነው ሰው አስገድዷት ወስዶ ነው እንጂ በዚህ በኩል ሌሊት የትም ልትሄድ አትችልም ብላ ትላለች። እንግዲህ አዜብም ትክክል ነህ፣ ይሄ ነገር እንደዚህ ነው የሚሆነው። አሁን ይህንን ነገር ለፖሊስ ማመልከት አለብኝ ብሎ ይላል። ካሌብም ለፖሊስ ማመልከት አለብኝ ብሎ ሲል አልማዝ እባክህን ለፖሊስ አታመልክት፣ ሌላ ጣጣ ነገር ውስጥ አንግባ እባክህን ብላ ትለዋለች። እማዬ ምን እየሆንሽ ነው ያለሽው? ዞር በይልኝ በማለት ወደ መኝታ ክፍሉ ገብቶ ሊደውልላት ያስባል። እሱም እንግዲህ ሊደውልላት ወደ መኝታ ክፍሉ ሲገባ ካሌብ እባክህን ሌላ ነገር ውስጥ
አታስገባን፣ እሷ ምንም ነገር አትሆንም፣ እሷ ትልቅ ንጊናት። ስለዚህ 24 ሰዓት ይሙላትና ትደውላለህ። አሁን አትደውል እባክህን፣ ለእናት ብለህ አሁን አትደውል ብላ ትማጸነዋለች። እሱም እንግዲህ ግራ ይገባዋል። እንዴት ነው አንቺ እንደዚህ የምትዩ? ንጹህ ልጅ ከቤት ውስጥ ወጥቷ ምን እንደሆነች ሳናቅ ብሎ ይላታል። ፖሊስ ጣቢያም እኮ የሚፈቅደው 24 ሰዓት ከሞላ እንድንደውል እንጂ 24 ሰዓት ሳይሞላ ብትደውል ምንም አይነት የምታገኘው ነገር የለም ብላ እንግዲህ ትለምነዋለች። ካሌብም እንግዲህ እሺ በማለት ይስማማል ማለት ነው። ሆኖም አልማዝ ያኔውኑ ለቤዛ ትደውልላታለች። ቤዛም እንግዲህ እዛ ጋር ደሊላን እያሰቃየቻት ነበረ። ስልኩን ታነሳና ለምንድን ነው በዚህ በኩል ሌሊት እየደወልሽው? ምን አዲስ የተፈጠረ ነገር አለ ብላ ስትላትም ካሌብ ለፖሊስ ካልደወልክ ብሎ እያስቸገረ ነበር ብላ ትላታለች። ለፖሊስ ነው ያልሽው? ለፖሊስ እንዳይደውል አድርጊ፣ የሆነ ነገር አድርጊ ብላ ትላታለች። እሷም እንዳይደውል አድርጊያለሁ፣ 24 ሰዓት ሳይሞላው እንዳይደውል አድርጊያለሁ በማለት ስትላትም 24 ሰዓት ለኛ በቂ ነው፣ የሆነ ነገር እናደርጋታለን፣ እስከዛ ድረስ አንቺ ብቻ ጠብቂው ብላ ትላታለች። እሷም እሺ ጠብቀዋለሁ፣ ግን በጥንቃቄ አድርጊ በማለት እንግዲህ ስልኩን ትዘጋለች ማለት ነው። ስልኩንም ከዘጋች በኋላ እንግዲህ አዜብ ትሰማታለች። በዚህ በኩለ ሌሊት ምን እያወራሽና ምን እያደረግሽ ነው ያለሽው ብላ እጇን ትይዛታለች ማለት ነው። ምን አባሽ አገባሽ? እኔ ምንም ነገር ባወራ አንቺ ጭራሽ በቤቴ ልትቆጣጠርኝ ነው እንዴ የምትፈልጊው? ምንም አይነት ሚስጥር ላውራ? አንቺ ምንም ነገር የሚያገባሽ ነገር የለም ብላ ትላታለች። ሆኖም ገሊላን የሆነ ነገር ያደረካቸዋት ከቤዛ ጋር ሆነሽ አንቺ ነሽ እንጂ ሌላ ሰው ምንም ነገር ሊያደርጋት አይችልም። በዚህ በኩል ሌሊትም ልትወጣ አትችልም ብላ ትላታለች። እሷም ምን አገባሽ? እኔ ሰራተኛዬን እንደፈለግኩ የማስተዳድረውና እንደፈለግኩ የማደርገው እቤቴን የማስተዳድረው አንቺ እንጂ ልትነግሪኝና ልትመሪኝ አይደለም በቤቴ የመጣሹ በማለት እንግዲህ ትነግራታለች። እሷም እንደዛ በምትላት ሰዓት እንደዚህ ብሎ ነገር የለም ብላ ትላለች። ሁሉም ነገር ደግሞ ይወጣል። ገሊላም ከሆነ ትገኛለች። ምንም ነገር እንዳታስቢ፣ እንደዚህ ያቀዳችሁትና ያሰባችሁት ነገሮች ሁሉ ይፈርሱባቸዋል። ስለዚህ ያለውን ነገር እንደሚበላሽባችሁ እወቂ። አሁን እንግዲህ ምን ለማድረግ እንዳሰብሽም ብላ ትላታለች። ሆኖም እንግዲህ እጇን ስትለቃት እሷም ወደ ሳሎን ትመጣለች። ወደ ሳሎን ላይ መጥታ እንግዲህ ሳሎን ውስጥ እየተሽከረከረች ሳለ ካሌብም እንግዲህ ዞር ዞር ይልና ወደ ሳሎን ይመጣል። ሳሎን ላይ ሲመጣ እኔ የምለው ግን በዚህ በምሽት ቤዛ የታለች ብሎ ሊጠይቅ ነው እንግዲህ የመጣው። ሆኖም እንግዲህ እሱም ከአዜብ ጋር አውርተው ነበር። አዜብም እንግዲህ እሱ ለፖሊስ ጣባ ሳይደውል ሲመጣ ለፖሊስ ጣባ እንግዲህ እንዳይደውል ካደረገችው በኋላ አዜብም እኔና አንተ አንድ እንሁንና እችን ምስኪን ልጅ እናትርፋት፣ እኔ የምለን ስማ፣ እኔ ከጎን ነኝ ያለሁት ከአንተና ከደሊላ ጎን ነኝ። ይህንን ሁሉ ያደረጉት ደግሞ ቤዛና እቺ አሮጊት ናት ብላ ትለዋለች። እሱም እንግዲህ እንዴት ይሄ ነገር ሊፈጠር ይችላል? እሺ በማለት እንግዲህ ከእሷ ጋር ይስማማል ማለት ነው። እንግዲህ ሳሎን ላይ እንደመጣና ወይዘሮ አልማዝን እንዳገኛት አሁን ቤዛ በዚህ በኩል ሌሊት የት ነው ያለችው? እስካሁን ቤዛን አላየዋትም። ቤዛ የት ነው ያለችው ብሎ ሲልም ልክ ነክ ቤዛ ቤት ውስጥ የለችም በማለት እንግዲህ ትናገራለች። ቤዛ ቤት ውስጥ የለችም በማለት እንግዲህ ስትናገር ወይዘሮ አልማዝ ደግሞ ቤዛ ክፍሏ ገብታ ተኝቷለች። አንተስ በዚህን ሰዓት ስለሷ ምን አሳሰበ? እሷ እኮ እራሷን የቻለች ትልቅ ሴት ናት። ስለዚህ አንተ ምንድነው ስለሷ የሚያሳስብ በማለት ትለዋለች። ቤዛ ክፍሏ ውስጥ የለችም። እኔ አሁን ከክፍሏ ውስጥ አይቻታለሁ። ሁሉም ክፍል ገብቼ ነው የመጣሁት። አንቺ አሮጊት ለምንድን ነው የምትዋሹ? ትክክል ነክ። የሆነ ነገርማ አለ። በዚህ መካከል የሆነ ነገር እየተፈጠረ ነገር አለ። ሁለቱ የሆነ ነገር አድርገዋታል ቤዛን በማለትም ልክ ነህ ካሌብ ጠይቃት ትለዋለች።
እንግዲህ እሷም መኝታ ክፍሏ የለችም ብሎ ስትልም ወጥታ ሊሆን ይችላል ብላ ትላለች። እንግዲህ እነሱ ሁለቱ እዛ ጋር ሶስቱ እየተጨቃጨቁ እያለ ቤዛ ድንገት ከውጭ ትመጣለች። እንግዲህ ድንገት ከውጭ የመጣችው ድምጻቸው እዛው ቤት ውስጥ ስለሆነ እዛው ጨለማ መጋዘን ውስጥ ስለከተተቻት እንግዲህ እሷን እዛው ታስራትና ተመልሷ ወደዚህ ትመጣለች ማለት ነው። እንግዲህ ዘናና ፈታ ብላ ወደ ቤት ስትመለስ ካሌብና አዜብ የሚያዩትና ይደነግጣሉ። በዚህ በኩል ሌሊት ከየት ነው የምትመጪው? የት ሄደሽ ነበረ? በማለት እንግዲህ በጥያቄ ያፋጥጧታል። እሷም እንዴ የትስ ቢሄድ ምን አገባችሁ? እኔ ራሴን የቻልኩ ትልቅ ሴት ነኝ። ስለዚህ እቃ ልገዛ ወጥቼ ነው በማለት ትመልሳለች። እቃ ልገዛ ወጥቼ ነው ብላ ስትልም ምንድነው እሱ? ምንድነው አይተኸኝ እንደዚህ አተኩረህ የምታየኝ? ምን የተፈጠረ ነገር አለ ብላ እንግዲህ ትጠይቃለች። አልማዝም በአይኖቿ ትነግራትና ደሊላ ከዚህ ቤት ወዴት እንደጠፋች ወዴት እንደወጣች ያወቅነው ነገር የለምና ደሊላን ከቤት አተናታል። ስለዚህ ደሊላን እየፈለግን ነው ብላ ስትልም እንዳያችሁት እንግዲህ በማስመሰል እጅግ በጣም ትደነግጣለች። እንዴት ደሊላ ከቤት ትጠፋለች? በዚህ በኩል ሌሊት ምን ሆና ነው? ወዴት ሄዷ ነው? በማለት እንግዲህ ከነሱ ጋራ ታያለች ማለት ነው። ሆኖም እንግዲህ አዜብ ምንም ነገር ቢሉ ምንም ነገር ቢያደርጉ ልታምናቸው አትችልም ማለት ነው። ሆኖም ቤት ውስጥ እንግዲህ እየተጨነቁና እየፈለጓት በዚህ በኩል ሌሊት እንዴት ነው ወዴት ነው የሄደችው እያሉ እንግዲህ ቤዛም እንግዲህ ተመልሷ ትሄድና አንቺ የደበቅሽውን አልጋ ስር የደበቅሽውን ፋይል አግኝቼዋለሁ፣ ወስጄዋለሁ። ስለዚህ ደግሞ ስቃይሽ ይጨምራል። አንቺ በእኛ መካከል አትግቢ ብዬሽ ነበር። እዚህ ጋር አሁን ማንም ሰው ሊያድንሽ አይችልም። ካሌብም ሆነ አዜብ የምትያቸው እዚህ መኖርሽን መቼም ሊደርሱበት አይችሉም። ስለዚህ አሁን እዚሁ መሞትሽ ነው እያለች እንግዲህ እያስፈራራቻትና እያሰቃየቻት እባክሽን ቤዛ ተይኝ፣ በኋላ ይሄ ነገሮችሽ ሁሉ ከተነቁብሽ ሁሉ ነገር ያበቃልሻል። ካሌብም ሆነ አዜብ አንቺን በፍጹም አይተውሽም ብላ ትላታለች። ምንም ነገር አያደርጉኝም፣ መቼም ቢሆን አይደርሱብኝም በማለት እንግዲህ እያሰቃየቻትና የደበቀችውን ስልክ ደግሞ እንደወሰደች ይህን ሁሉ ደግሞ እያደረገቻት ያለችው ሚስጥሩን ስለሰማች ካሌብን እንዳስደበደበችው ቤዛ የምናውቀው ነው ማለት ነው። እንግዲህ ካሌብን ለማስደብደብ ፈልጓ ሳይሆን እሷ ሀዜብን ደብድቡልኝ ብላ ስትል እንግዲህ ካሌብን ደብድበውት ነበረ። እንግዲህ ሰዎቹ ጋርም ደውላ እንደምታውቁት ብሬ መልሱልኝ ብላ ስትልም እነሱም እንግዲህ ለፖሊስ ደውለው አሳልፈው እንደሚሰጧት ስለነገሯት ነው አሁን ላይ ደሊላን አግቷ እያሰቃየቻት ያለችው ማለት ነው። እንግዲህ ደሊላንም ትተዋትና ወደ ቤት ትመጣለች። ቤት ውስጥ እንግዲህ ምን አይነት ነገር እንደሚፈጠር ለማየት ማለት ነው። እንግዲህ ቤት ውስጥ አሁን ምንድን ነው ማድረግ ያለብን በማለት እንግዲህ አልማዝና እሷ ይመካከራሉ። አልማዝም እንዴት ነው ልጄ ሁሉንም ነገር በጥንቃቄ ጨረሽ ወይ? ምን ላይ ነው ያለሽው ብላ ስትላትም አዎ በጥንቃቄ ጨርሸዋለሁ። 24 ሰዓት ሳይሞላ ካልደወለ በዚህ በ24 ሰዓት ውስጥ ብዙ ሰዓታት አሉን። ስለዚህ ሁሉም ነገር እንደፈለግነው ይስተካከልልናል። አንቺ ብቻ ምንም ነገር እንዳያደርግ ጠብቂው ብላ ትላታለች። ሆኖም እንግዲህ እሷም እንደዛ ካለቻት በኋላ ልጄ ተጠንቀቂ፣ ካሌብ እንደዚህ የሚተው አይምሰልሽ፣ እንዴት እያደረገው እንደሆነ አይተሻል አይደል ብላ እንግዲህ ትነግራታለች። እሷም እንግዲህ እሺ በማለት ወደ ሳሎን ትመጣለች። ካሌብም እንግዲህ ወዲና ወዲህ እየሄደ ግራ ገብቶት ወዴት እንደገባች በዚህ በኩል ሌሊት ደሊላን ሰላጣ ሳሎን ላይ ቆሞ ግራ ሲገባው እንግዲህ ወይዘሮ አልማዝ አትደውል ብላ ቃልን ብታስገባው 24 ሰዓት ከሞላ እኔ ራሴ ፖሊስ ጣባ አብሬ ሄጄ አመለክታለሁ ብላ ብትለው ራሱ ያንን ነገር ሊቋቋም ሳይችል ቀርቶ ስልክ ደውሎ ነበረ ማለት ነው። ወደ ፖሊስ ጣቢያ ስልክ ሲደውል ገጠመኝ ደግሞ ቤዛ እንግዲህ ወደ ሳሎን እየመጣች እሱም ፖሊስ ጣቢያ ነው ወይ በማለት ይላል። አዎ ፖሊስ ጣቢያ ነው በማለትም ሲል
በዚህ በኩለ ሌሊት አንድ ሰው ጠፍቶብኝና ጥቆማ ልሰጥ ነው የደወልኩት በማለት ይላል። እሱም እንግዲህ ጥቆማውን ይሰጥና ያለበትን አድራሻ ሁሉ ይናገራል ማለት ነው። ሆኖም እንግዲህ ያንን ሲናገር ቤዛ እየሰማች ነበረ። እቺ አሮጊት 24 ሰዓት ካልሞላ መደወል አይችልም አላለችኝም ወይ? አሁን ነገሮቹ ሁሉ ሊበላሹብን ነው። ቤዛ አስቢ፣ የሆነ ነገር አድርጊ፣ አስቢ፣ የሆነ ነገር አድርጊ እያለች እንግዲህ ራሷ የሆነ ነገር አድርጓ ለመቀየር እጅግ እየደጋገመች እየተጨነቀች ታስባለች። ሆኖም እንግዲህ ካሰበችም በኋላ ለምን አዜብንና እሱን አላጣላም በማለት እንግዲህ ወደ ፖሊስ ጣባ ትደውላለች ማለት ነው። እንግዲህ ወደ ፖሊስ ጣባ ከደወለችም በኋላ አሁን ካሌብ እየደወለው ነው ወይ በማለት እንግዲህ ታረጋግጣለች። ቦታውን ትቀይርና ትሰጣለች ማለት ነው። ሆኖም እንግዲህ እሷ አሁን ላይ ነገሮችን ለማሸሽ የምታደርገው ነገር እንግዲህ 24 ሰዓት ውስጥ ገሊላ ምን ልታደርጋት አስባ ነው? እንግዲህ ገሊላ ደግሞ እንደምናውቀው የምትሰቃየው በካሌብ ሰበብ ነው። ካሌብም ደግሞ ምን ለማድረግ አስቦ ይሆን የሚለው እንግዲህ አልማዝና ደግሞ ማናት አረግ በጣም ተያይዘዋል ማለት ነው። አረግም እንግዲህ እንደማትለቃቸው እየዛተችባቸው ነው። ገሊላም ደግሞ እዛ ለብቻዋ እየተሰቃየች ነው ያለችው። እንግዲህ መላህ የማታጣው ወይም ደግሞ ተንኮል የማታጣው አስመሳያው ቤዛ እንግዲህ አስባ ደግሞ አሁን ላይ ካሌብንና አረግን ለማጣላት አስባለች ማለት ነው። እንግዲህ እሱም ስልክ ደውላ በእሷ ስልክ ደውላ እንግዲህ ፖሊሶች ሲመጡ መንገድ እንዲቀይሩ አድርጓለች። ነገሮችን ሁሉ እስርስር እያደረገች ነው የምትገኘው ማለት ነው። እንግዲህ ደሊላ ደግሞ እዛ እየተሰቃየች እባክህ ካሌብ፣ እባክህ ካሌብ፣ እባክሽ አዜብ እያለች እንግዲህ እየተጣራች ነው። ድረሱልኝ እባካችሁ፣ እባካችሁ ትላለች። እንግዲህ ይሄ ጨለማ ቤት እዛው ነው ያለው፣ እዛው ነው እየደበቀቻት እንግዲህ ምን እንደምታደርጋት ምን ለማድረግ እንዳሰበች እንግዲህ አሁን ስልኩን ወስዷለች። ስልኩንም ብትወስድ ደግሞ ካሌብ የሚያምነው ደሊላን ነው። ደሊላ እንግዲህ ሁሉንም ነገር ሰምታለች፣ እሷ እንዳስደበደበችው ማለት ነው። እንግዲህ ይህንን ነገር ደግሞ አውጥቶ ከተናገረ ምን ሊፈጠር ይችላል? አሁን እንግዲህ ካሌብን እንደዚህ ቤዛ እንዳስደበደበችው እና ደግሞ ያው ይሄ ነገር የተዘጋጀው ወጥመድ ለአዜብ ነበረ። አዜብ እንድትደበደብ ነበረ፣ ግን ደግሞ አልተሳካላቸውም። ግን ዘናና ፈታ ያደረጉኝ ወፋፍራሞቹ ሲያያዙ ሲደባደቡ ምና እኔ እንደውም ይወድቃሉ ምናምን እያልኩ እያሰብኩ ነበረ። እንግዲህ ግርማ ሞገሳቸው ራሱ ደስ ይላል። እንግዲህ ውፍረት የምትጠሉ ከነሱ አይታችሁ መወፈር ትችላላችሁ። ቆንጂት ዩቱብ ብላችሁ ሰርች ስታደርጉ መወፈር ሆነ መግሳት የምትፈልጉትን ነገር ሁሉ ስለምታገኙ እንግዲህ እዛ ላይ ጎራ ብላችሁ እንደነሱ መመሳሰል ትችላላችሁ ማለት ነው። እዚህ ጋር ደግሞ እንግዲህ ንግድ የምትፈልጉ ከኛ መረከብ ትችላላችሁ። ምንም ነገር የምታጡት ነገር የለም ማለት ነው። ሁሉም ነገር አለ። እንግዲህ ለቀጫጭንም ለወፋፍራም ለሁሉም ሰው ስለሆነ መታችሁ መቀላቀል ትችላላችሁ ማለት ነው። እና ውድ የተከበራችሁ የሲኒ ቤተሰቦች እንግዲህ ዛሬ ላይ ሁሉም ነገር ፈታና ዘና እያደረገን ይገኛል ማለት ነው። ሆኖም ሁሉንም ነገር ለማድረግ እና ለመቀየር ምንም ነገር ማድረግ ስለማይቻል ምንም ነገሮችን ማድረግ አይቻልም ማለት ነው። እና ሆኖም እዚህ ጋር እንደምታዩት ሎሚዎቹን እየተሰፈሩ ነው። እና እንግዲህ ስለ አዜብ ምን ትላላችሁ? አዜብ ምን ብታደርግ ነው ነገሮቹ የሚስተካከሉላት? አዜብ እንግዲህ ቶሎ እንደምትነቃባቸውና ደሊላን እንደምታተርፋት እርግጠኛ ነኝ ማለት ነው። እንግዲህ እሷ ቶሎ ነገሮችን ታያለች ማለት ነው። እንግዲህ ቤዛ ስልክም ደውላ ብትቀይረውም እሷ ግን ስልኩ ላይ ምንድን ነው የተደወለው በማለት እንግዲህ ስልኩን እያየች እያለ ከውጪ ምን እንደመጣ ሳይታወቅ ክፍሉ ተጠናቋል ማለት ነው።
ስልኬ ዛሬ ጉድ እኮ ነው። አሁንም እኮ ጠፍቶ ነው የተመለሰው። ለምንድን ነው? ምን እየሆነ ነው እንግዲህ ያለው? 2 ነው ወይስ 3 ጊዜ ነው እንትን ያደረኩት? ጉድ መጽዮ አለ። ምን ቢፈጠር ነው የእናቴ ልጅ አለ። ጉድ እኮ ነው። ካዳ እንዴት ነው ዛሬ የምሰራው? በጣም ተናድጃለሁ።